ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የአውሮፓ ቻምፒየንስ ሊግን ጨምሮ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። ለአራቱም ዋንጫዎች እየተፎካከረ የሚገኘው አሰልጣኝ ፔፕ ጋርዲዮላ 2 ሳምንት ባልሞላ ጊዜ ውስጥ ከ3 ዋንጫዎች ውጪ ላለመሆን የዛሬውን ጨዋታ አንዱ ማሸነፍ የሚጠበቅበት ጨዋታ ነው። በእንግሊዝ ፕሪሚየር ሊግ ከአርሰናል በ9 ነጥብ ርቆ ለመቀመጥ የተገደደው ማንቸስተር ሲቲ በካራባኦ ዋንጫ ፍጻሜ በመጪው ከአርሰናል ጋር ይገናኛል። ከዌስትሃም ዩናይትድ ጋር በተለይ አቻ በሆነ ውጤት ጨዋታው መፈጸሙ ከአርሰናል ጋር ያለው የነጥብ ልዩነት እንዲሰፋ የሆነበት ማንቸስተር ሲቲ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ 3-0 መሸነፉን እናስታውሳለን። ዛሬ ምሽት 5 ሰዓት ላይ በመልሱ ጨዋታ ከማድሪድ ጋር በሜዳው ኢትሃድ ይጫወታል። እንደ ኦፕታ ቁጥራዊ መረጃ በአውሮፓ ትልቁ የክለቦች ውድድር ቻምፒየንስ ሊግ ሩብ ፍጻሜውን ለመቀላቀል ያለው እድል 17% ብቻ ነው። በመድረኩ ለአምስተኛ ተከታታይ ዓመት የተገናኙት ሁለቱ ቡድኖች በአጠቃላይ በአውሮፓ መድረክ የዛሬ ግንኙነታቸው ለ17ኛ ጊዜም ይሆናል። ማንቸስተር ሲቲ 4 ጊዜ ከጥሎ ማለፍ ውጪ ያደረገው የ15 ጊዜ የአውሮፓ ቻምፒዮኑ ሪያል ማድሪድ ዛሬም ለአምስተኛ ጊዜ ተጋጣሚውን የማሰናበት ትልቅ እድል ይዞ እንግሊዝ ደርሷል። በተለይ በመጀመሪያው ጨዋታ በጉዳት ከስብስቡ ውጭ የነበሩት ጁድ ቤሊንጋም እና ኪሊያን ኤምባፔ በስብስቡ መከታታቸው ለሪያል ማድሪድ ሌላ አማራጭ ይፈጥርለታል ተብሏል። ያለፉትን 3 ተከታታይ ጨዋታዎች ማሸነፍ ያልቻለው ስፔኑ አሰልጣኝ ፔፕ ጋርዲዮላ ትናንት ለተጫዋቾቹ ረፍት የሰጠ ሲሆን ሁሉንም ለማድረግ በእነሱ ሙሉ እምነት አለኝ ብሏል። በጨዋታው ማቲ ኮቫቺች ከረጅም ጊዜ ጉዳት በኋላ ወደ ሜዳ ሊመለስ ይችላል ተብሏል። ከሲቲ በኩል ብቸኛው የተጎዳው ተጫዋች ጆስኮፍ ግቫርዲዮል ነው። በመጀመሪያ ጨዋታ በፒኤስጂ 5-2 የተሸነፈው ሌላኛው የእንግሊዝ ተወካይ ቼልሲ በተመሳሳይ ምሽት 5 ሰዓት ላይ በስታንፎርድ ብሪጅ የመልስ ጨዋታውን ያደርጋል። ጠባብ የሆነ የማለፍ እድል ያለው የምዕራብ ለንደኑ ክለብ በሳምንቱ መጨረሻ በሊጉ በኒውካስል ዩናይትድ መሸነፍ የሚታወስ ሲሆን ወደ ረፍት ፍጻሜው ለመጓዝ የተለየ ነገር ይፈልጋል። ቼልሲ በቻምፒየንስ ሊግ ከፈረንሳይ ክለቦች ያደረጋቸውን ያለፉትን 5 ጨዋታዎች ማሸነፍ አልቻለም። በምሽቱ መርሃ ግብር አምበሉ ሪስ ጄምስ በልምምድ ላይ ያለ ባጋጠመው መጠነኛ ጉዳት አይሰለፍም የተባለ ሲሆን በባለፈው ዓመት የቻምፒየንስ ሊግ አሸናፊው ፒኤስጂ በኩል አዲስ ጉዳት አልተመዘገበም። ምንም እንኳን በመጀመሪያው ጨዋታ አቻ ቢለያይም ከእንግሊዝ ክለቦች ከ80% በላይ የማለፍ እድል ያለው አርሰናል የመልስ ጨዋታውን 5 ሰዓት ላይ ከባየር ሌቨርኩሰን የሚያደርግ ይሆናል። ለሁሉም ዋንጫዎች እኩል እየገሰገሰ የሚገኘው አርሰናል በመጪው እሁድ የዓመቱን የመጀመሪያ ዋንጫ ለማሳካት ከማንቸስተር ሲቲ ጋር በካራባኦ ካፕ ፍጻሜ ይፋለማል። አርሰናል ከጀርመኑ ተወካይ ሌቨርኩሰን በመድረኩ ዛሬ ለ4ኛ ጊዜ የሚገናኝ ሲሆን ከ23 ዓመት በፊት ሃይብሪ ላይ በተገናኙበት የቻምፒየንስ ሊግ የምድብ ጨዋታ መድፈኞቹ 4-1 ያሸነፉበት ትልቅ ውጤታቸው ነው። በምሽቱ ጨዋታ ዩሪያን ቲምበር እና ማርቲን ኦዴጋርድ በጉዳት ከቡድኑ ውጭ ሲሆኑ የመጀመሪያ ጨዋታ ያለፈው አሌክሳንድሮ ትሮሳርድ ወደ ሜዳ እንደሚመለስ አሰልጣኝ ሚካኤል አርቴታ ተናግሯል። ምሽቱ 2:45 ላይ ደግሞ ስፖርቲንግ ሊዝበን ከቦዶ ግሊምት ይጫወታሉ። ኖርዌይ ላይ በተደረገው የመጀመሪያ ጨዋታ ቦዶ ግሊምት 3-0 ማሸነፉ ይታወሳል። ወደ ሌሎች ስፖርታዊ መረጃዎች ስናልፍ ታዋቂው የሆሊውድ ተዋናይና የቦርንማውዝ ክለብ ባለቤት ማይክል ቢ ጆርዳን በ98ኛው ኦስካር የሽልማት ስነስርዓት ላይ በሲነርስ ፊልም ባሳየው ድንቅ ብቃት የዓመቱ ምርጥ ተዋናይ ክብርን ተቀዳጅቷል። ሪያን ኩግለር ዳይሬክት ባደረገው በዚህ ፊልም ማይክል ቢ ጆርዳን ስሞክ እና ስታክ የተባሉ መንትያ ገጸ ባህሪያትን ወክሎ በመጫወት ያስመዘገበው ድል በኦስካር ታሪክ በአንድ ፊልም መንትያ ሆኖ በመጫወት ሽልማቱን የወሰደ የመጀመሪያው ተዋናይ እንዲሆን አድርጎታል። ማይክል ቢ ጆርዳን ቀደም ሲል በፊልም አፍቃሪያን ዘንድ ተወዳጅ በሆኑት ክሪድ እና ብላክ ፓንተር ፊልሞች ተዋናይ እንደነበርም ይታወቃል። ተዋናዩ በኪነ ጥበቡ ዓለም ደምቆ ከመውጣት ባለፈ በስፖርቱም ዘርፍ እንደ አውሮፓውያን አቆጣጠር ከ2022 ጀምሮ በእንግሊዝ ፕሪሚየር ሊግ የሚሳተፈውን ቦርንማውዝ የባለቤትነት ድርሻ በመግዛት በስፖርት ኢንቨስትመንት ውስጥ በንቃት እየተሳተፈ ይገኛል። ማይክል ቢ ጆርዳን በክለብ ውስጥ የማርኬቲንግ እና የፋይናንስ እንቅስቃሴዎችን ከመቆጣጠር አልፎም የዋናው ቡድን ተጫዋቾች ማሊያ ዲዛይኖችን የመምረጥ ስራ በትኩረት ይሰራል። ቼልሲ 10 ሚሊዮን ፓውንድ ቅጣት ተጥሎበታል። ቼልሲ ከተጫዋቾች ዝውውር ጋር በተገናኘ የፕሪሚየር ሊጉን ሕግ በመጣሱ ምክንያት የ10.75 ሚሊዮን ፓውንድ ቅጣት ተጥሎበታል። ክለቡ በሩሲያዊ ባለሀብት ሮማን አብራሞቪች ስር በነበረበት ከ2011 እስከ 2018 ባለው ጊዜ ፈጽሞታል የተባለው ሚስጥራዊ ክፍያ ሲመረመር መቆየቱን ስካይ ስፖርት ዘግቧል። ቼልሲ ለተጫዋቾች ወኪሎች እና ለተለያዩ ግለሰቦች 47 ሚሊዮን ፓውንድ ህገወጥ ክፍያ መፈጸሙ በመረጋገጡ ነው የገንዘብ ቅጣቱ የተጣለበት። በተጠቀሰው የጊዜ ገደብ እንደ ሳሙኤል ኤቶ፣ ዊሊያን ሮሜሬዝ፣ ዴቪድ ሉዊስ፣ አንድሪያ ሹለር እና ኒማንያ ማቲች የመሳሰሉ ተጫዋቾች ዝውውር እንከን የነበረበት እንደሆነም ተዘግቧል። አድማጮቻችን ለሃሚንግ ስፖርት ለዕለተ ማክሰኞ ያዝናቸው አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል።
ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።